በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ። አንደኛ ተአምር። ስለ አዳምና ስለ ሔዋን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ተአምር ልዑል እግዚአብሔርን ረዳት በማድረግ ለማንበብ እጀምራለሁ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን። እግዚአብሔር አምላክም ከአራቱ ባህርያት በአርአያውና በአምሳሉ አዳምን ፈጠረው። የሕይወት እስትንፋስን እፍ አለበትና ሰው ሕያዊት ነፍስ ያለበት ሆነ። ከዚያም እግዚአብሔር ከኤደን በስተምሥራቅ የተክል ቦታ አዘጋጀና የፈጠረው አዳምን በዚያ አስቀመጠው። እግዚአብሔር አምላክም የፈጠራቸውን የዱር አራዊትና እንስሳትን የሰማይ ወፎችንም ሁሉ ስም ያወጣላቸው ዘንድ ወደ አዳም አመጣቸው። አዳምም ለእያንዳንዳቸው ስም አወጣላቸው። ስማቸውም እስከ ዛሬ ድረስ እሱ እንደሰየማቸው ሆነ። እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ አመጣበትና አንቀላፋ። ከጎኑም አንዲት አጥንት ወሰደና ከወሰዳት አጥንት ሔዋንን ፈጠረና የሕይወት እስትንፋስ እፍ አለባት። አዳምም እግዚአብሔርን በስሉስ አካሉና በመለኮቱ የአንድነት ባህሪ በጌትነቱ ክብር ያየው ነበረ። አዳምም እግዚአብሔርን በጌትነቱ ክብር ባየው ጊዜ በተድላ ገነት ሆኖ ደስታው እጥፍ ድርብ ነበረ። እግዚአብሔርም አዳምን በተድላ ገነት ካስቀመጠው በኋላ ማስጠንቀቂያ ሰጠው። ከማዕረጉ የተዋረደ ዲያብሎስ በቅንዓት መንፈስ በሱ ላይ በጠላትነት ተነሳስቶ እንዲያስተው አስቀድሞ ያውቅ ነበርና። እግዚአብሔር አምላክም አዳምን በገነት ካለው ዛፍ ሁሉ ፍሬ ትበላለህ፣ ነገር ግን በገነት መካከል ካለችው እንጨት አትቅረብ፣ ፍሬዋንም አትብላ፣ ከሷ በበላህ ቀን ትሞታለህና። አሁንም ሕጌን አትተላለፍ፣ ትእዛዜንም ጠብቅ ብሎ አዘዘው። እነዚህ እጽዋቶች ለምልመህ አብበህ በገነት ትኖር ዘንድ ትእዛዜን ጠብቅ፣ እወቅ፣ ተጠንቀቅ። እኔ በአርአያዬ በምሳሌ ፈጥሬሃለሁና። አዳም ሆይ አንተ እኮ በእግዚአብሔር አርአያ የተፈጠርክ ነህ። በአራቱ ማዕዘን ተክለ ገነትን አዘጋጀሁልህ። እንግዲህ ከትእዛዜ ወጥተህ ከስህተት ላይ ከመውደቅህ በፊት ክፉና በጎውን ለይተህ እወቅ። አሁንም ራስህን ከእኔ ከፈጣሪ ጋር ለማስተካከል አትሞክር። ይህን ብታስብ የሞት ሞት ትሞታለህና። አዳም ሆይ አምላካዊ መንግስቴን ወይም መለኮታዊ ክብሬን አትሻ፣ ማንም ሊያገኝ የማይቻለውንም ጌትነቴን አትመኝ። አዳም ሆይ አስተውል፣ ከተድላ ገነት አውጥቼ ወደ ተረገመችው ምድር እንዳልጥልህ ትእዛዜን አትተላለፍ ብሎ እግዚአብሔር አዘዘው። ሰይጣንም እግዚአብሔር ለአዳም የሰጠውን መንግስትና ጸጋ ክብር በተመለከተ ጊዜ ከፍተኛ ቅናት አደረበት። እባብም ከምድር አውሬ ሁሉ ይልቅ እጅግ ተንኮለኛ ነበረች። በዚያም ጊዜ ሰይጣን ወደ እባቢቱ መጥቶ አዳምን ሄዶ ለማሳት ትሸከመው ዘንድ ጠየቃትና እባብም እንደወደድክ አለችው። ሰይጣኑም በእባብ ላይ አድሮ ወደ ገነት ይዛው ሄደች። ከዚያም ያ ሰይጣን በእባቧ አንደበት ሔዋንን ጠራና እግዚአብሔር አንቺንና ባልሽን አዳምን ምንድነው ያዘዛችሁ ሲል ጠየቃት። ሔዋንም እግዚአብሔር ጌታዬ አዳምን በገነት መካከል ካለው ከዛፉ ፍሬ እንዳትበላ፣ እሱን በበላህ ቀን የሞት ሞት ትሞታለህ ብሎ አዞታል አለችው። ሰይጣንም እግዚአብሔር አትብሉ ያላችሁ ከእሷ በበላችሁ ቀን ዓይናችሁ ተከፍቶ እንደ እግዚአብሔር ክፉና በጎውን የምታውቁ አምላክ እንዳትሆኑ እንጂ ሞትንስ የምትሞቱ አይደለም፣ ስለዚህም አትብሉ አላችሁ። ሔዋን ሆይ እግዚአብሔር አንቺን ከአዳም በኋላ ፈጥሮሻልና እሱ የበላይሽና ገዥሽም ሆኖ ይኖራል። አሁንም ምክሬን ተቀበይኝ። እግዚአብሔር አትብሉ ብሎ ከከለከላችሁ የእንጨት ፍሬ በቅድሚያ አንቺ ብይ፣ ከዚያም በኋላ ክብርሽ ከፍ ይልና ለአዳም አምላኩ ትሆኚዋለሽ አላት። ሔዋንም የሰይጣን ምክሩን በሰማች ጊዜ ዛፏ ለመብላት መልካም እንደሆነች ተመለከተች። ከፍሬውም ቆርጣ ወሰደችና በላች፣ ጣፋጭ ምግብም ሆነችላት። ከዚያም ለባሏ ለአዳም ወስዳ አበላችው። እርሱም እንዲሁ በላ። የእግዚአብሔርንም ትእዛዝ በተላለፉ ጊዜ የለበሱትን የብርሃን ልብስ ተገፈፉ። ዓይናቸውም ተከፈተና ራቁታቸውን መሆናቸውን አውቀው አፈሩ። የበለሱንም ቅጠል ሰፍተው ሽርጥ አገለደሙ። እግዚአብሔርም በገነት መካከል ሲመላለስ ድምፁን በሰሙ ጊዜ አዳምና ሔዋን ከእግዚአብሔር ፊት ሸሽተው በገነት ዛፎች መካከል ተሸሸጉ። እግዚአብሔርም አዳምን ጠርቶ ወዴት አለህ አለው። ከክብሩ የተዋረደውና ምስኪኑ አዳምን በገነት ውስጥ ድምፅህን ሰምቻለሁና ራቁቴን ስለሆንኩ አፍሬ እንዳታየኝ ብዬ በዛፎች መካከል ተሸሽጌያለሁ አለው። እግዚአብሔርም ራቁትህን እንደሆንክ ማን ነገረህ? ምናልባት ከዚያች አትብላ ካልኩ የዛፍ ፍሬ ትእዛዜን ተላልፈ በላ ይሆን? አሁንስ ሰይጣን ተስፋ እንደሰጠህ አምላክ ሆንህን? እነሆ አስቀድሜ እንደነገርኩ ሞት ባንተ ላይ ሰለጠነብህ አለው። አዳምም ከእኔ ጋር ትኖር ዘንድ የሰጠኸኝ ሴት አንተ ከከለከልከኝ ዛፍ እርሷ አሳስታ እንድበላ ሰጠችኝና በላሁ አለው። እግዚአብሔርም ሔዋንን
ስለምን ትእዛዜን አፈረስሽ አላት። እሷም ጌታዬ ሆይ እባብ አሳተችኝና በላሁ አለችው። እግዚአብሔር አምላክም እባብን ይህን የተንኮል ሥራ ሰርተሻልና ከእንስሳትና ከምድር አራዊትም ሁሉ ተለይተሽ አንቺ የተረገምሽ ሁኚ፣ በሆድሽም ሂጂ፣ አፈርም እየበላሽ ኑሪ። በአንቺና በሔዋን በዘርሽና በዘሯ መካከል ብርቱ ጠላትነት ይሁን፣ ልጆቿም ራስ ራስሽን ይቀጠቅጡሻል፣ አንቺም እየጠበቅሽ የሰኮናቸውን ትነክሻለሽ አላት። ከዚያም ሔዋንን ከአዳም በላይ ለመሆን እንደፈለግሽ ሁሉ እንዲሁ ከእሱ በታች እሱም ይግዛሽ፣ በጭንቅ በመከራ ውለጅ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ አላት። እንዲሁም አዳምን የሚስትህን ቃል ሰምተህ እንዳትበላ ካዘዝኩህ ዛፍ በልተሃልና ስለዚህ በአንተ የተነሳ ምድር የተረገመች ትሁን፣ እሾህና አሜኬላም ታብቅልብህ። አንተ መሬት ነህና ወደ መሬትነት እስክትመለስ ድረስ ወጥተህ ወርደህ ላብህን አንጠብጥበህ ወዝህን አፍስሰህ እስከ ሕይወትህ ፍጻሜ ድረስ እንጀራህን ትበላለህ አለው። አዳም የተገኘባትን መሬት እያረሰ ይኖር ዘንድ አዳምንና ሔዋንን ከገነት አስወጥቶ ሰደዳቸው። ዳግመኛም አዳም ከሕይወት ዛፍ በልቶ ለዘላለም ሕያው ሆኖ እንዳይኖር የገነት በር የምትገለባበት የእሳት ሰይፍ አስይዞ በኪሩብ መልአክ አስጠበቃት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።